ኢትዮጵያ ቀደምት በዓለም መድረክ የምትገለጽበት መታወቂያዋ ፍጹም ከተቀየሩ ዓመታት እየተቆጠረ ነው። በሀገሪቷ ውስጥ ለሚደርሱት ችግሮች ጣት ከመጠቋቋም ውጪ ኃላፊነቱን ወስዶ ችግሩን የሚፈታ አካል የለም። እነ ኢቢሲና ፋና እንደ ገደል ማሚቱ የባለስልጣናትን ጩኸት ሲያስተጋቡ ይውላሉ። የመንገድ ምርቃትንና የስብሰባ ማለቅን ካልሆነ መቅረጸ ምስላቸው እሺ ብሎ አይታዘዝላቸውም። የጋዜጠኝነትንና የሚዲያን ሕግ ጠቅልለው ከአእምሯቸው በማስወጣት አይደለም ድምፅ ለሌላቸው አካላት ድምፅ ሆነው ችግር ሊፈቱና መፍትሄ ሊሰጡ ይባሱኑ በሚያብረቀርቅ የከተማ እይታና መስታወት በመሰሉ ቱባ ግለሰቦች ፕሮግራማቸውን አሸብርቀው የሀገርን እድገት የዜጎችን ሰላም ሲደሰኩሩን ይውላሉ። ከለውጡ ዓመታት ወዲህ ሀብታሙም ድሃውም ሁሉም በሚባል ደረጃ ላማለኝ በሰማይ የሆነ ኑሮ እየገፋ ይገኛል። በከተማ ያለው ነዋሪ በተለያዩ የውስጥ ችግሮች፣ በኑሮ ውድነት፣ በመንግስታዊ በሆኑ ተቋማትና አገልግሎት ሰጪ ድርጅቶች በየጊዜው በሚወጡት ቅንጡ አዋጆች የተነሳ ብቻውን እያወራ በየመናፈሻው ተጎልቶ ሲውል ማየት የተለመደ አብይ ጉዳይ ሆኗል። ማሊያ እየቀያየሩ ንጹሐንንና የድሃውን ልጅ ለማገዶነት የተፈጠረ ይመስል ከፊት ለፊት አሰልፈው የጥይት ማብረጃ ሲያደርጉት የቆዩት የዘመናችን ባለስልጣናት አሁን ደግሞ ከሽሬ ከተማ 30 ኪሎ ሜትር ራቅ ብላ በምትገኘው ጻጽ ከተማ በማህበረሰብ ደረጃ እገታ ፈጽመው ንጹሐን ዜጎችን በማስራብ ለስልጣናቸው መቆያ መደራደሪያ ካርታ አድርጎ በመያዝ ህዝብን ዕለት ዕለት በምግብ እጦት እየገደሉ ይገኛሉ። ህወሓት በህጻጽ የሚገኙትን ዜጎች እኔ ወልቃይት ካልገባው እነሱም ከዚህ አይወጡም፣ በችግር ይቆያሉ በማለት የሞታቸውን ጊዜ ያፋጥናል። ብልጽግናም የመጀመሪያ እርዳታ ከማድረግና ሰውን ከማዳኑ አስቀድሞ መደራደሪያ ያስቀምጣል። አሁንም ቢሆን ዜጎች እንደ ቅጠል ሲረግፉ አንድም የመንግስት ሚዲያ ሽፋን ሰጥቶ ለችግሩ መፍትሄ አልፈለገም። ከትግራዋይ ወንድም እህቶቻችን እናት አባቶቻችን ህይወት በላይ አየሩን የያዙት የቦሌው መንገዶች፣ የባሌ ዋሻዎች፣ የጉለሌ ጽዶች ናቸው። ስለ ዜጎች ሞት ጉዳያቸው ስላልሆነ ዝምታን መርጠዋል። በትግራይ ክልል ያሉ ወጣቶች በጦርነቱ የተረፉትን ቤተሰቦቻቸውን በድርቅና ረሃብ እንዳያጧቸው በእንባ የታጀበ ምግብ እየፈለጉ ሲሰጧቸው የሚያሳዩ ምስሎች በማህበራዊ ሚዲያው ላይ ተለቆ የተለያዩ ቦታ የሚገኙ ንጹህ ህሊና ያላቸው ዘር፣ ብሔር፣ ሃይማኖት ሳይለዩ መርዳት የሚፈልጉ ሰዎች እጃቸውን እየዘረጉ ይገኛሉ። ይህም ቢሆን ማምሻም ዕድሜ ነው ስለሚባል መቆያ እንጂ የችግሩ መፍትሄ አይደለም። የሚመለከታቸው አካላት በዚህ ጉዳይ ላይ አጀንዳ ቀርጾ መወያየት ሞታቸው ነው። ችግሩ እነሱን እስካልነካ ድረስ ሕጻጽ አይደለም ሙሉ ትግራይ ብሎም ሙሉ ኢትዮጵያ ላይ እሳት ቢዘንብ ጉዳያቸው አይደለም። በህዝብ ደምና በንጹሐን እልቂት ካልሆነ በስተቀር የሚቀጥል ስልጣን የሚገነባ ስርወ መንግስት ያለም አይመስላቸው። ከዚሁ ጋር በተያያዘ መንግስት በዚህ ጉዳይ ላይ ምንም ነገር ባይልም ሁለት የፖለቲካ ፓርቲዎች ግን አስቸኳይ ሰብአዊ ድጋፍ እንዲደረግ ጥሪ አቅርበዋል። ኢህአፓና ስምረት በዛሬው ዕለት ባወጡት መግለጫ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አሰቃቂውን ጦርነት ተከትሎ ከቤታቸው ተፈናቅለው በየመጠለያ ጣቢያው ያሉ ንጹሐን ዜጎች ዘርፈ ብዙ ችግሮች ሲደርስባቸው መቆየቱን አስታውሷል። ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳይ የሚላቸውም አካል ባለመኖሩ ለከፋ አደጋ ከተጋለጡ ዓመታት አልፈዋል የሚለው መግለጫው በህጻጽ የተፈናቃዮች መጠለያ ካምፕ ላይ የደረሰውም ይሄው ነው ብሏል። ነገር ግን ረሃብ በፍጹም ጊዜ አይሰጥምና ለእነዚህ ወገኖች በአስቸኳይ የሰብአዊ እርዳታ እንዲደርሳቸውና ጉዳያቸውም በጸላቂነት እንዲፈታ ኢህአፓ ይጠይቃል። የኢህአፓ መግለጫ ሲቀጥል ልጆቻቸውን በጦርነት ለተማገዱባቸው ጥቂት ለስልጣናቸው ሲሉ ከቀያቸው ላፈናቀሏቸው ለእነዚህ ዜጎች የሚደረግ ማንኛውም ድጋፍ እርዳታ ሳይሆን የዜግነት ግዴታ እንደሆነ ሊሰመርበት ይገባል ሲል አሳስቧል። የጌታቸው ረዳ ስምረት ፓርቲም በተመሳሳይ ያወጣውን መግለጫ ስንመለከት ስምረት በምዕራብ ትግራይ ዞን አስገደ ወረዳ ሕጻጽ የተፈናቃዮች መጠለያ ነዋሪዎች ረሃቡን ለማስቆምና ወዲያውኑ ለመድረስ ሰብአዊና ሞራላዊ ኃላፊነታቸውን መወጣት አለባቸው ብሏል። ኋላ ቀር ቡድን እያለ የጠራው ህወሓትን ከህዝቡ ፊት የማዳን መዝሙር በሰብአዊነት፣ በህሊና፣ በስነ ምግባርና በህግ ተቀባይነት የሌለው ሲሆን ህዝባችን በዚህ ጽንሰ ሐሳብ እየሞተ ነው ሲልም አክሏል። ስምረት ሁሉም የሰብአዊ ድርጅቶች ይህንን አሳዛኝ ሁኔታ በአስቸኳይ እንዲፈቱት ጥሪ አቅርበዋል። ይህ ሁኔታ ከሚዲያ ካልተደበቀ በስተቀር በሌሎች አካባቢዎች የተፈናቀሉና የተሰደዱ ወገኖቻችንም የመሰቃየትና የመሞት አደጋ እንደተጋረጠባቸው
መሆናቸውም ምንም ጥርጥር የለውም ሲል አትቷል። ህዝባችንን በተሳሳተ መንገድ በመንቀሳቀስ ወደዚህ ደረጃ ያደረሱት ኋላቀር ቡድንና ተባባሪዎቹ አሁንም የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግና የተፈናቀሉ ወገኖቻችን ወደ ቤታቸውን ለመመለስ ዘላቂ መፍትሄ የሆነው ህገ መንግስት ለማክበር እየተቸገሩ ነው። የትግራይን ህዝብ በእስር ውስጥ አስገብቶ ሁሉንም ነገር በስልጣንና በቡድን ጥቅም ላይ በማዋል የፖለቲካ ቁማር ተጫውቷል፣ እየተጫወተም ይገኛል ሲል ወንጅሏል። በዓለም ዙሪያ የሚገኙ የትግራይ ተወላጆችና የከፍተኛ ትምህርት ተቋማት፣ ክልሎች፣ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ለተፈናቀሉና በአጠቃላይ ለስደተኞችና በተለይም በህጻጽ ላይ ለደረሰው ከባድ ረሃብ ድጋፍ እንዲያደርጉም ስምረት ፓርቲ ጥሪ አቅርቧል። ውኬ ከተማ ላይ በሰላም ሚኒስቴር፣ በኦሮሚያ ክልል ከፍተኛ ባለስልጣናት፣ በቤኒሻንጉል ጉሙዝ ክልል ፕሬዝዳንት አሻድሊ ሐሰንና በዞንና በወረዳ ከፍተኛ አመራሮች የተመራ ስብሰባ ተደርጎ ነበር። የስብሰባው ዓላማም አማራን ከወለጋና አጎራባሽ ከሆነው ከማሽ ዞን እንዴት አድርገን እናጽዳ የሚል ነበር። በስብሰባው ሁሉም የተስማሙበት ደግሞ የኦሮሚያ የጸጥታ ኃይሎች በቅንጅት ከፌዴራል እስከ ወረዳ ድረስ ያሉ አመራሮች ጋር በመሆን ይህንን አማራን የማጽዳት ዘመቻ እንዲያስተባብሩ የሚል ነው ሲሉ በመግለጫቸው ተናግረዋል። በመጨረሻም ኃይላቱ በእነዚህ መንግስት መር በሆነ አማራን ከወለጋ የማጽዳት ፕሮጀክት በርካታ ሺህ አማራዎች ተጨፍጭፈዋል፣ ተፈናቅለዋል፣ ጅምላ ግድያ ተደርጎብናል፣ እየተደረገም ይገኛል፣ ጄኖሳይድ ተፈጽሞብናል። በዚህ ሳምንት ብቻ በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ ቀበሌ ይህ የክልሉ አረመኔ ኃይል መግባቱን ተከትሎ የአካባቢው የአማራ ህዝብ አካባቢውን ለቆ ወደ ጫካ ሲሰደድ በቤት ያገኙትን ከ110 በላይ አዛውንቶችን፣ ህጻናትና ሴቶችን እያሰቃዩ ወደ ወረዳው ዋናው ከተማ ወስደው አግተዋቸው ይገኛሉ ሲሉ በኦሮሚያ ክልል የሚገኙ የአማራ ብሔር ተወላጅ ፋኖች መግለጫቸውን አጠናቀዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።